ዘራችሁ አይባረክ። በእውነት ዘራችሁ አይባረክ። መብራት ጠፍቶብኝ የጽድቅ ጎዳና መብራቱን አብርልኝ እመጣለሁና። ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? በዛሬው ቆይታችን የምንመለከታቸው ቪዲዮዎች እጅግ የሚያሳዝኑ እጅግም የሚገርሙ ቪዲዮዎች ናቸው። በእውነት በዚህ ዘመን ላይ በቤተክርስቲያናችን ምን ያህል ዲያብሎስ አድፍጦ ቤተክርስቲያንን ዛሬ በብዙ መንገድ እየጎዳት እንዳለ በእነዚህ ቪዲዮዎች ልትመለከቱ ትችላላችሁ። እስቲ ወደ ቪዲዮዎቹ በቀጥታ እንሂድ። እንግዲህ ቪዲዮን እንደተመለከታችሁት ነው ውድ ቤተሰቦቼ። ይሄ በማህሌትና በቤተክርስቲያናችን ውስጥ በሚገኙት በጣም ትልልቅ በሚባሉ አገልግሎቶች ውስጥ የሚደረግ እንግዲህ እህታችን ገብታ በሚገርም ሁኔታ በማህሌት አገልግሎት ላይ እንግዲህ ከበሮ እየመታች ነው የምንመለከተው። በጣም በሚገርም ሁኔታ ወደ ሌላ ጉዳይ ውስጥ እየገባን ነው ያለነው ዛሬ በጣም በሚያሳዝን ሁኔታ ማለት ነው። የቤተክርስቲያን ሥርዓትና ሕግ የሚባለው ነገር በአጠቃላይ እየጠፋ ነው ማለት ነው ያለው ቤተክርስቲያናችን ውስጥ በጣም በሚገርም ሁኔታ ማለት ነው። አስተውሉ። መጽሐፍ ቅዱስ ሁሉም በአግባብና በሥርዓት ይሁን ብሎ ደጋግሞ ያሳየናል። አስተውሉ። ሴቶች ማህሌት ገብተው ከበሮ መቆርቆር አልተፈቀደላቸውም። ይሄ በጣም በሚገርም ሁኔታ ዛሬ በብዙ ቤተክርስቲያን ውስጥ እያየን ያለነው ጉዳይ ነው። ይሄ ቪዲዮ ቀልድ አይደለም። የሥርዓት ጉዳይ ነው። በቤተክርስቲያናችን ውስጥ ያለውን ሥርዓትና አገልግሎት እየጣስን ብዙ አይነት ጉዳዮች ውስጥ እየገባን ነው ያለነው። እጅግ በጣም ያሳዝናል። እንግዲህ በመቆሚያ ስፍራቸው ቆመው የቅዳሴ ኪዳን ተሰጥቶ መቀበል እንጂ ከሊቃውንቱ ጋር መቀላቀል አይችሉም። የመቆሚያ ስፍራቸውም ለብቻ ነው። ስለዚህ ከዚህ በፊት ሰርግ ላይ ቅኔ የምትመራ ሴት ተመልክተን ለምን ብለን ስንጠይቅ ሰርግ ላይ ስለሆነ አትተቹ ተባልን። አስተውሉ። በጣም በሚገርም ሁኔታ ማለት ነው። ሁለተኛ ቀጠልና ማህሌት ገብተው ጽናጽል የሚጸነጽሉ ከበሮ የሚቆረቁሩ የስደት እህቶቻችንን አይተን ኧረ ተው ይህ ነገር ስርዓት አይደለም ስንል መምህራን ሁሉ ሳይቀር የአገልጋይ እጥረት ያለበት የአረቡ ምድር ስለሆነ ዝም በሉ ተባልን። እነ መምህር ስቡህ አዳምጤም በድጋሚ ሚዲያ ላይ ወጥተው ማህሌቱ ላይ እንዲገቡ የተደረገ በአስተያየት ነው ሲሉ ሰምተን አፈርን። ትላንት ምን አይነት ቪዲዮ ሰርቼላችኋለሁ? ሴት ጳጳስ የሚል አባታችን መላከ መንክራት መምህር ግርማው ደግሞ ሴት ጳጳስ በለንደን እንዳዩ እንግዲህ ይሄ የፌሚኒዝሙ አካሄድ ምን ያህል ችግሮችን በዓለማት እያመጣ እንዳለ ማለት ነው። አስተውሉ። የሴት ጳጳስ ማለት ነው ጵጵስና ድረስ ሴቶች ለምን? ምክንያቱም ፌሚኒዝም የሚባለው መብቴ ነው፣ ሴቶች ከወንዶች እኩል ናቸው የሚለውን ሐሳብ ይዘው ብዙ አይነት ጉዳዮችን እያንሸራሸሩ እንዳሉ የሚያሳይ ነገር ነው። በጣም በሚገርም ሁኔታ ይህ ነገር እያደገና መጣና ይሄው ሀገር ውስጥም ተጀመረ። የአገልጋዮች እጥረት ነው እንዳይባል ሀገር ውስጥ ያውም የከተማ ቤተክርስቲያን ነው። ቪዲዮ ላይ የሚታዩ ዲያቆናትም አሉ። ከበሮን እነሱ ቢቆረቁሩ አይሻልም ነበር? ለምንድን ነው እንደዚህ እያደረግን ያለ ነው? ይሄ እጅግ የሚያሳዝን ነገር ነው በእውነት። ትልልቅ አባቶች ባሉበት ቦታ ላይ ትልልቅ መምህራን ባሉበት ቦታ ላይ እንደዚህ አይነት ነገሮች እያየ ነው። ዛሬም በየሰንበት ትምህርት ቤቱ በቤተክርስቲያን አገልግሎት ላይ መዘምራንም ሳይቀሩ ብዙ ነገሮችን እያየን ነው ያለ ነው። ይሄ ነገር እስከመቼ ነው በዚህ አይነት መንገድ የምንቀጥለው? እንደዚህ ይሆንን እስከመቼ ነው የምንቀጥለው? እግዚአብሔር በእውነት ልቦና ይስጠን። ዲያብሎስ ምን ያህል እየተጫወተን እንዳለ፣ ዲያብሎስ ምን ያህል የቤተክርስቲያንን ሥርዓትና ሕግ እንድናበላሽ ምን ያህል መንገዶችን እያመቻቸ እንደሆነ ማስተዋል እንዳንችል ሁሉ አድርጎ ብዙ ነገራችንን ዘጋግቶ እየተጫወተን እንዳለ እነዚህ ግልጽ ማሳያዎች ናቸው በእውነት። ዛሬ በየቤተክርስቲያኑ በአውደ ምሕረቱ ላይ የምንመለከታቸው ነገሮች ግራ የሚያጋቡ ናቸው። በዚህ በአጭር ወራት ብቻ እኮ ብዙ ነገሮችን አየን እኮ። እግዚአብሔር በእውነት ማስተዋሉን ይስጠን። ለዚህ ነው ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ተብሎ ዙሪያችን ላይ ነው ያለው ዲያብሎስ። የኛን ደካማ ጎን ይፈልጋል።
እኛን የሚጥልበትን መንገድ በየቀኑ ይቆፍራል። እኛ ግን አልነቃንም። እኛ ግን ተኝተናል ዛሬም። ስለዚህ መንቃት እጅጉን አስፈላጊ ነው። ውድ ቤተሰቦቼ አስተውሉ። ለስርዓቱ መጓደል ፊት አውራሪዎች አገልጋዮች ነን። እህቶቻችን ከቅን ያገለገሉ መስሏቸው የናፈቃቸውን ከብረው ለመቆርቆር ቢነሳሱ ተው ለእናንተ አልተፈቀደም ብሎ ማስተማር የደብረ አለቆችና የማህለታውያን ድርሻ ነው። ካህናትም ልጆቻቸውን ማስተማር ይገባናል። ስርዓት ብናስከብር የምንከብር እኛው ራሳችን ነን። አሁን የከተማ አድባራት ሲታነጹ የሴትና የወንድ መቆሚያ ያልተለየላቸው ስድ አዳራሽ መስለው መታነጻቸው ለዚህ ችግር በር ከፋች ሆኗል። ሴቱም ወንዱም ማህለታውያኑ እንደፈለጉ የተያዩ እንዲጸልዩ መደረጉ ህገወጥ ነው። መጋረጃ መከፈል ነበረበት። በገጠሩ አካባቢ ያሉ አድባራት ለዚህ አብነት ናቸው። ወንዶች በሰሜን ሴቶች በደቡብ ሊቃውንቱ በምዕራብ ሆነው ቤተ መቅደሱን ከበው ይቆማሉ። በያሉበት መጋረጃው እንደተሸፈኑ አምልኮታቸውን እንዲፈጽሙ ይደረጋል። ስርዓቱ ይህ ነው። ቤተክርስቲያናችን በደጇ ውስጥ ባልና ሚስት እንኳን እየታዩ እንዲጸልዩ የሚያደርግ ስርዓት የላትም። ሁሉም በአግባቡና በስርዓቱ ይሁን። ይሄ የአንድ አባታችን የአንድ መምህር ትልቅ ጠንካራ መልእክት ነው። ይሄ እጅግ በጣም የሚያሳዝን ነገር ነው። እኔ ሰሞኑን በተለይም በጣም ብዙ ነገሮችን እያዩት ነው ከስርዓተ ቤተክርስቲያን ጋር በተገናኘ ማለት ነው። በጣም በሚገርም ሁኔታ እያንዳንዱ ነገር ምን ያህል ጠንከር ተደርጎና እንደተቀመጠ እዚህ ጋር የምናያቸው ከበሮ እህቶቻችን ሲመቱ እኛ ከበሮ አይምቱ አይደለም፣ ግን ስርዓተ ቤተክርስቲያን እስከሆነ ድረስ የተከለከለ ነገር ከሆነ ድረስ ራስን መጠበቅ ነው ያለብን። አሁን እንደምናየው ትልቅ አድባራት በአዲስ አበባ ውስጥ የሚገኙት በተለይም ደግሞ ሁሉም ነገር ክፍት ነው። ኢቭን ስጋውና ደሙን እንኳን በሚቀበልበት ጊዜ ላይ ክፍት ነው፣ በቃ እየታየ ነው የሚሰጠው። ይሄ በጣም ትልቅ መስተካከል የሚገባው ነገር ነው። በጣም ትልቅ አዳራሽ ይዘን ስጋውና ደሙን በምስጢር መስጠትና መጋረጃ ተገርዶ መስጠት ሲገባው በግልጽ እየተሰጠነ ነው። ይሄ በጣም ልንጠነቀቀው የሚገባ ነገር ነው። ወደ ገጠር ስንሄድ ግን ገጠር አገልግሎቱ ልዩ ነው። በቃ ስርዓቱ ያልተበላሸው ብለን የምናስበው በገጠሩ ያለው ቤተክርስቲያን ነው። በጣም በሚገርሙት አዲስ አበባ ላይ ሁሉም ነገር ግልጽ እየሆነ ነው ያለው። በጣም በእውነት ልንጠነቀቅ ይገባል። እንደዚህ አይነት ነገሮች ዛሬ ብዙ ዋጋ እያስከፈሉ ነው ያሉት። እግዚአብሔር አምላካችን በእውነት ቤተክርስቲያናችንን ይጠብቅልን፣ ሀገራችንን በእውነት ሰላም ያደርግልን። ስለዚህ እህቶቻችን እባካችሁን ተጠንቀቁ። እንደዚህ አይነት ነገር ለጥንቃቄ ማድረግ እጅጉን ያስፈልጋል በእውነት። እስቲ እንደሞ ቀጣይ ቪዲዮን ደግሞ እንመልከት። እግዚአብሔር ይክበር ይመስገን። እንዲህም አይነት አገልግሎት ደግሞ አለ፣ ልብን የሚመስጥ በጣም ደስ የሚል ውስጣችንን የሚያረጋጋ። እንዲህ ነው የማህሌትና የቤተክርስቲያናችን የቅኔ አገልግሎት፣ ቤተክርስቲያናችን ውስጥ ያለው የአቋቋም አገልግሎት በጣም በሚገርም ሁኔታ በዚህ አይነት አገልግሎት ነው የሚደረገው። ዛሬ የከበሮ አመታታችን እንኳን ዛሬ ያለበት ሰው ይመስል የአብሮን ያደገ የዛር መንፈስ ያለብን ይመስል እየተሽከረከረን ማህሌቱንና ሰዓታቱን በቤተክርስቲያን ውስጥ ያለውን አገልግሎት እስከ መረበሽ ድረስ የምንደርስ ማለት ነው። ሰዎች እኛ ላይ እንዲመሰጡ የምናደርግ እዚህ ጋር ከፍ ልናደርግ የሚገባው እግዚአብሔርን እንጂ ራሳችንን ከፍ ልናደርግ አይደለም የመጣ ነው። የእኛን ብቃት ልናሳይ አይደለም የመጣ ነው። ስለዚህ በሰዓታትና በማህሌት አገልግሎት ላይ በጣም እጅጉን ጥንቃቄ የሚያስፈልገው ለዚህ ነው። እኛ አባቶቻችን በእውነት ይክበሩልን። እግዚአብሔር አምላካችን ረጅም ዕድሜ ይስጣቸው። እኚህ አስተማሪ ናቸው ደግሞ ይሄ በጎንደር ነው። ስለዚህ እያንዳንዱ አገልግሎታችን ውስጥ ዲያብሎስ ገብቶ እንዴት እየበጠበጠው እንዳለ ዛሬ ማስተዋል አልቻልንም። እንዳናስተውለው፣ እንዳንረዳው፣ እንዳናውቀው ደግሞ በዙሪያችን በብዙ ነገር ተወጥሯል። በስጋ ሐሳብ፣ በፍልስፍና፣ በራሳችን አስተሳሰብ በብዙ ነገር ተወጥረን ዛሬ የቤተክርስቲያን ውስጥ የሚገኙ ስርዓቶችን በሙሉ እያፋለሰን ግራ እያጋባን እንገኛለን።
ይህ መንገድ ደግሞ ለዲያብሎስ ምቹ ሆኖ ዲያብሎስ ደግሞ እንደፈለገ እንዲያዘንና እንደፈለገ እንድናበላሸው ኃይለኛውን መንገድና ዋናውን መንገድ ከፍቶልናል ማለት ነውና ይሄ ነው አገልግሎት። እንዲህ ነው ልናገለግል የሚገባው። የማህሌት አገልግሎታችን ላይ ሰዓታቱ ላይ በቤተክርስቲያን ውስጥ በሚገኙ በቅዳሴው አገልግሎት ላይ አባቶቻችን እህቶቻችን በሁሉም ነገር በስርዓትና በአግባቡ ልንመላለስ ይገባል። እጅጉን በጣም ልንጠነቀቅ ይገባል። አስተውሉ ውድ ቤተሰቦቼ። እንደ ባለዛር ከበሮ ይዞ የሚሽከረከረው ወጣት አገልጋይ ሁሉ ከነዚህ መምህራን ትምህርት ቢወስድ መልካም ነው ብዬ አስባለሁ። በእውነት ከበሮ ስክነት ሲኖረው ጣዕም አይታጣበትምና፣ ስለዚህ ስክነት ሲኖረው ነው መልእክቱም በአግባቡ ሊተላለፍ የሚገባው። በጣም በሚገርም ሁኔታ ማለት ነው። በተረጋጋ መንፈስ ሆነን ኢቭን ከበሮን እኮ አንስተን መምታት ራሱ እኮ ዝም ብሎ እኮ አይመታም እኮ። ከበሮ ትልቅ ምስጢር ያለው ነው። ቤተክርስቲያናችን ውስጥ ከበሮ ትልቅ ምስጢር ነው ያለው። ዝም ብለን ከበሮ አንስተን ራሱ እኮ አንመታም። በእውነት ይሄ በጣም ጥንቃቄ የሚያስፈልገው ነገር ነው። ስንቶቻችን ነን በቤተክርስቲያን ውስጥ የሚገኙ አገልግሎቶችን ለመዘመር እንኳን መድረክ ላይ ስንወጣ ጸሎት አድርገን የምንወጣ ሰዎች ስንት ሰዎች ነን? ከበሮ ይዘን ለመምታት ከበሮን ከመምታታችን በፊት ጸሎት የምናደርግ ሰዎች አለን? እግዚአብሔር ጉልበት እንዲሆነን፣ እግዚአብሔር እንዲያግዘን፣ እግዚአብሔር ምስጢሩን እንዲገልጽልን ምንጸልይ ሰዎች አለን? ጽናጽል ይዘን በቤተክርስቲያናችን ውስጥ አገልግሎት በማህሌቱ ስንገኝ፣ በሰዓታቱ ስንገኝ፣ በእነዚህ አገልግሎት በቅዳሴዎቹ ስንገኝ ስንቶቻችን ነን ይህንን ነገር የምናደርገው? ጸሎት አድርገን እግዚአብሔርን ጠይቀን እግዚአብሔር እንዲያግዘን እግዚአብሔር ብርታት እንዲሆነን የምናደርገው ስንቶቻችን ነን? ይሄ እጅግ በጣም የሚያሳዝን ነገር ነው። በቤተክርስቲያን ውስጥ ዛሬ የምንመለከታቸው ከባድ ነገሮች ናቸው። በእውነት እግዚአብሔር ማስተዋሉን ይስጠን። አሁን ደግሞ ወደ ቀጣይ ቪዲዮ እንሂድ። ይሄ ቪዲዮ እጅግ ከባድ ቪዲዮ ነው። እኔ በዘመኔ እንዲህ አይነት ቪዲዮችን አያለው ብዬ በተለይም ደግሞ ከምወዳቸው አባት እንደዚህ አይነት ቪዲዮ አያለው ብዬ አንድም ቀን አስቤ አላቅም። ይህንን ቪዲዮ ተመልከቱ። በጣም የሚገርም አሁንም እነዚህ የሚሄዱት ክርስቶስ ሰምራ ከተባለ እያሉ የሚሄዱት ነው። ዘራችሁ አይባረክ። በእውነት ዘራችሁ አይባረክ። አወጥኩም ሊቀጳጳስ ቁም ረግጠው የሚሄዱ እንደው በአንድ ሰው ሁሉም ሰው አይረገም። እንደው በአንድ ሰው በሁለት ሰው ቁጭ በሉ ነው ራዴ ምን አረግ አሁን ሃይማኖት ነው ካዋንተ ሃይማኖት ነው። ይሄው ታቦት ቁሙ ስተመልኩ የፉኝት ልጆች በእርግጥ አቶ መኮንን መርቷቸው አቶ መስጊድ መርቷቸው ምን ሊሆኑ ነው? ድሮች በጣም ነው ማለት ነው። እናንተና እኔ መካከል ያስረግማቸዋል። ታቦት አምጥቼ ቁሜ ረግጠው ይሄዳሉ። እርጉሞች የህዝብ ቆዝሚት ልጆች በእርግጥ አቶ መኮንን መርቷቸው አቶ መስጊድ መርቷቸው ምን ሊሆኑ ነው? ድሮች በጣም ነው ማለት ነው። እናንተና እኔ መካከል ያስረግማቸዋል። ታቦት አምጥቼ እንግዲህ በቪዲዮ ላይ የምትመለከቷቸው አባት ውድ ቤተሰቦቼ ብፁዕ አቡነ ኤርሚያስ ናቸው። በጣም መወዳቸው አባት ናቸው፣ ማከብራቸው አባት ብዙዎቻችሁ እንደምታውቁት ማለት ነው። እንግዲህ ምን እንደሆነ አላቅም። በዚህ ቪዲዮ ላይ እንደዚህ አይነት እርግማን ሲናገሩ እንሰማለን እና ትተዋው የሚሄዱ አገልግሎቱን ጥለው የሚሄዱ እንደዚህ አይነት ነገሮችን አይተው ነው መሰለኝ የእርግማን ቃላቶችን የሚናገሩትና ምንም ቢሆን አባት እንዲህ አይነት መልእክት ማስተላለፍ የለበትም። በእውነት ነው። በእውነት እንዲህ አይነት እርግማን ቀላል አይደለም። ስለ እርግማን መንፈስ ምን ያህል ነገሮችን እየተማማረን ስንት ነገር እያወራን መተናል። እንዲህ አይነት ነገሮች በጣም እጅጉን ከባድ ናቸው። ከአንድ ትልቅ አባት በተለይም ደግሞ በዚህ ሰዓት ላይ የተሳሳቱ አባቶች ካሉ ወይም የተሳሳቱ ወንድሞች ካሉ ቤተሰቦች ካሉ መምከርና መገሰጽ ማስተማር ሲገባ ለምን ትሄዳላችሁ ብሎ እንደዚህ አይነት የእርግማን ቃላቶችን መናገር እጅጉን ከባድ ነገር ነው። አስተውሉድ ቤተሰቦቼ፣ ከአንድ ጳጳስ እንዲህ ያለ እርግማን በእውነት በጭራሽ አይጠበቅም። እንደዚህ አይነት ነገር የፈለገ ውስጣቸው ቢረበሽ እግዚአብሔርን አመስግነውና ለሰዎቹ ጸሎት አድርገው ሰዎቹን በእግዚአብሔር ቃል አጽናንተው መሄድ እንጂ እንደዚህ አይነት የእርግማን ቃል መናገር እጅግ ከባድ ነው።
ምን ያህል በቤተ ክርስቲያናችን ውስጥ ዲያብሎስ ምን ያህል ስሩን ዘርግቶ እየፈተነንና ዛሬ መከራ እያሳየን እንደሆነ ማለት ነው። በጣም ነው የሚያሳዝነው። ግለሰቦች አጥፍቶ ሊሆን ይችላል። የጳጳሱን ቃል ረግጠው መሄዳቸውም አግባብ ላይሆን ይችላል። ነገር ግን አስተምሮ መመለስ እንጂ እርግማኑን ምን አመጣው? ይሄ ትልቅ ልንጠይቀው የሚገባው ጉዳይ ነው። በእውነት እሳቸው እዛ እያሉ ጥሎ መሄዳቸው ትክክል ላይሆን ይችላል፣ አግባብም ላይሆን ይችላል፣ ትክክልም አይደለም። በትክክል እንግዲህ ሊቀ ጳጳስን የሚመስሉ አባት ቤተክርስቲያን ላይ ቆመው እያለ ጥለዋቸው መሄድ ትክክል አይደለም። ቢሆንም ግን አስተምሮ መመለስና ጉዳዩን በግልጽ መናገር ሲገባና እግዚአብሔር ልቦና እንዲሰጣቸው ከመጸለይና ከማገዝ በላይ እንዲህ አይነት የእርግማን ቃላቶችን ማስተላለፍ እጅግ ያሳዝናል። ቪዲዮ ላይ እንደተመለከታችሁት በአንድ ሰው እንዴት ሁላችንም እንረግማለን እያሉ ሌሎች ደግሞ የሚናገሩ አሉ። ምንም ጥፋት ቢፈጸም እንደዚህ አይነት ቃል ከሊቀ ጳጳሳት ሊወጣ አይገባም። ዛሬ በጣም ብዙ ነገራችን ተበላሽቷል። እግዚአብሔር በእውነት ሁላችንን ይርዳን። ዛሬ ብዙ ነገሮች እምነት እንዳያጡ ይሆኑ የክህነት አገልግሎት በቤተክርስቲያኖች ውስጥ ያለው አገልግሎት በሙሉ እምነት አልባ እንዲሆን ዲያብሎስ በደንብ አድርጎ እየሰራ ነው። እኛ ቀልድ እየመሰለን ነው ይሄ የምንሰማው ነገር በሙሉ እጅጉን ዘርግቶ እየፈተነን ነው። እስራኤል ዘስጋን በላም እንደረገማቸው ያደረገ እስራኤል ዘስጋን በላም እንዳይረግማቸው ያደረገ እግዚአብሔር ደሙን ያፈሰሰለትን ወገናችንን እስራኤል ዘነፍስን እንዲህ ዘራችሁ አይባረክ ብሎ መርገም ተገቢ አይደለም። በእውነት በጣም ነው የሚያሳዝነው። እንዴት እንደሚከብድ ቃሉ ዘራችሁ አይባረክ የሚለው ቃል በራሱ እንዴት እንደሚከብድ ማለት ነው። ደጋግሞ ነው ሲናገሩ የነበረው። በእውነት እግዚአብሔር ለሁላችንም ልቦና ይስጠን። ለአባታችንም እግዚአብሔር በእውነት ልቦና ለሁላችንም ይስጠን። አባታችንን በብዙ መንገድ እናውቃቸዋለን። እግዚአብሔር ለሁላችንም ንጹህ ልቦናን ይስጠን። አገልግሎታችንን ሁሉ እግዚአብሔር በእውነት ይቀበልልን። በመልካሙ መንገድ ሁላችንንም እግዚአብሔር ይጠብቀን። ስለዚህ ጳጳሳት ይህ ሕዝብ ሲያጨበጭብላችሁ ብቻ ሳይሆን ለምን ብሎ ሲጠይቃችሁና ሲቃወማችሁም ለመደሰት ሞክሩ። የተሾማችሁ በሕዝብ ምርጫ ባይሆን እንኳን አመጣጣችሁ ከሕዝቡ ለሕዝቡ መሆኑን አትርሱ። ይሄ ለሁሉም ጳጳሳት መልእክት መሆን የሚገባ ነገር ነው። በቃ ከፍ ሲያደርጓቸው ደግሞ አልፈልግም ይሄ ነገር ጥያቄ መነሳት አለበት። ጥያቄ በሚጠይቁበት ሰዓት ላይ ሰዎችን መርገም ሳይሆን ለጥያቄው ትክክለኛ መልስ መስጠት ነው የሚገባው እንጂ ህዝቡን መርገምና መናገር ትክክል ነው ብዬ አላስብም። ይሄ እጅግ በጣም የሚያሳዝን ነገር ነው። እግዚአብሔር በእውነት ሁላችንን የሚጠብቀን። ዛሬ በቤተ ክርስቲያናችን ውስጥ ምን ያህል ከባድ ነገሮችን እያየን እንዳለ እነዚህ ቪዲዮዎች ትልቅ ማሳያዎች ናቸው። እነዚህ ቀላል ነገሮች አይደሉም። እንግዲህ በዚህ ደረጃ እርግማንና እንደዚህ አይነት ከባባድ ቃሎችን መናገር እጅግ በጣም ያሳዝናል። ማርያም በግርማ አስከሳሻችን ያፍራል አምላክ ጸንሳለችና ድንግል የበድንግልና አምላክ ወልዳለች። ይህኛው ደግሞ የምትመለከቱት ቪዲዮ ነው። እናንተ የሚሰማችሁን ስሜት እስቲ በዚህ ቪዲዮ ምን ተሰማችሁ ኮሜንት ላይ መጻፋችሁን እንዳትረሱ። እንግዲህ በጣም በሚገርም ሁኔታ አሁን በደንብ እየተለመደ የመጣው ጉዳይ ምንድነው? ታቦት ይወጣል፣ ግቢውን ህዝቡን ባርኮ 3 ጊዜ ቤተ መቅደሱን ባርኮ ህዝቡን ባርኮ ከተመለሰ በኋላ ይቆማል። ለረጅም ሰዓት አባቶች ታቦቱን እንደተሸከሙ ይቆማሉ። ገንዘብ ይሰበሰባል፣ ይዘመራል፣ ሌሎች አገልግሎቶች ይደረጋሉ። በጣም በሚያሳዝን ሁኔታ አባቶች ለረጅም ሰዓት እንደተሸከሙ አስቡት። እንግዲህ ለዓመቱ ለቅዱስ ገብርኤል ከሆነ
ማህሌትና ሰዓታት አገልግሎት የዋዜማው ስንት ሰዓት ላይ እንደሚጀመር አስቡት። እኛ አባቶች ከዛን ሰዓት ጀምሮ ቤተክርስቲያኑ ሲያገለግሉ የነበሩ አባቶች ጠዋት ደግሞ እንደዚሁ ታቦቱ ከወጣ በኋላ ታቦቱን ይዘው አገልግለው ተመልሰው ቆመው ከዛ በኋላ ኦልሞስት 2 ሰዓት 3 ሰዓት ያህል ቆሙ ደግሞ ድጋሚ ገንዘብ ይሰበሰባል፣ ብዙ ነገሮች ይደረጋሉ። ገንዘብ መሰብሰቡ መልካም ነው፣ ግን ምን አይነት መልእክቶች እንደሚተላለፉ የሚጠቅመውም የማይጠቅመው መልእክት በመድረክ ላይ የሚተላለፍበትና አንዳንዴ ሰዎች ትዝብት ውስጥ እንዲገቡ የሚያደርጉ ነገሮችን መድረክ ላይ ዝም ብለን ስናስተላልፍ ሰዓታችንንና የአባቶችን እዛ ያሉ አባቶችንን ካለማሰብም ጭምር በጣም ብዙ ነገሮችን ስናስተላልፍ እንገኛለን። እዚህ ቪዲዮ ላይ እንደምትመለከቱት ነው እንግዲህ ታቦት አቁመው ይዘምራሉ። ይሄ መዝሙር በእርግጠኝነት ዜማውን ብትመለከቱት የሙዚቃ ዜማም ጭምር ነው ያለበትና በጣም ነው የሚያሳዝነው በእውነት በጣም ነው የሚያሳዝነው። እንደዚህ አይነት መዝሙር መድረክ ላይ እየዘመሩ ጭፈራቸውን ራሱ ብትመለከቱት የሆነ የሙዚቃ ጭፈራ አይነት ነገር ነው የሚመስለው። እንደዚህ አይነት ነገሮች በጣም ያሳዝናሉ። በጣም ነው የሚያሳዝኑት። ታቦት አቆሞ ጭፈራና እንደዚህ አይነት ነገሮች እየተለመዱ መጥቷል። ልመና በቤተክርስቲያን መድረክ ላይ በአውደ ምሕረቱ ላይ እንደዚህ አይነት ነገሮችን ደጋግሞ መመልከት እጅጉን እየተለመደ መጥቷል። ይሄ በጣም ልናዝንበት የሚገባ ነገር ነው። እናንተ የሚሰማችሁን ስሜት ኮሜንት ላይ መጻፋችሁን እንዳትረሱ። በጣም በተደጋጋሚ እያየን ዝም እያለን የምናልፋቸው ጉዳዮች ዛሬ ከፍ ብሎ ሌላ ደረጃ ላይ እየሄዱ ነው ያሉት። ዛሬ የተለያዩ አባቶች በየመድረኩ ወጥተው ማይክ ይዘው ሲናገሩ ስለ አጋዕዝተ ዓለም ቅድስት ሥላሴ ተሳሳቱ እንላለን። ስለ ምስጢረ ሥጋዌ የሆነ ነገር ተናግረው ተሳስተው ነው ይቅርታ ጠይቁ እንላለን። አስተውሉ። ብዙ ነገሮችን ይቅርታ እያለን እያለፍን ነው ያለነው። ነገ በጣም ከዚህ በላይ የከፉ ነገሮችን ደግሞ እንመለከታለን። እጅግ በጣም በሚያሳዝን ሁኔታ ማለት ነው። እግዚአብሔር በእውነት ቤተክርስቲያናችንን ይጠብቅልን፣ ሀገራችንን ሰላም ያደርግልን። ሁላችንም በያለንበት ሰላም እንሁን እባካችሁን። በእያንዳንዱ አገልግሎት በተለይም ደግሞ ሴቶች እህቶቻችን በእያንዳንዱ አገልግሎት በጥንቃቄ ተመላለሱ። ወንዶችም እንዲሁ ሁላችንም በተሰጠን አገልግሎት ልናገለግል ይገባል። በተሰጠን አገልግሎት በማይመለከቱን ቦታዎች ላይ የገባን የቤተክርስቲያንን ስርዓትና አገልግሎት ማፋለስ ብናቆም መልካም ነው ብዬ አስባለሁ። አባቶችም ደግሞ የሚገባውን የአባትነት ስራቸው እንዲሰሩ ይገባል። እግዚአብሔር በእውነት ሁላችንም ይጠብቀን። በያላችሁበት ሰላም ሁኑ። የሚሰማችሁን ስሜት በኮሜንት ላይ ጻፉ። እኔ ውስጤ ስለተሰማኝ ነው እነዚህ ቪዲዮዎች የሰራሁት። እንደዚህ አይነት ቪዲዮ ሰርቼ አላቅም እውነት ለመናገር ግን ውስጤ ስለተሰማኝ ነው እነዚህ ቪዲዮዎች የሰራሁትና የሚሰማችሁን ስሜት በኮሜንት ላይ ጻፉ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።